እየሞከርኩ ነው እንዴ ለምን እንደምስ እሙየተሙት አንቺ የምትይውን ቃል ወሰዱ መድሃኔ ለማንኛውም ደብሮኛል እኔ በጣም ደብሮኛል ወስደው ከሆነ ቢቀጣጣይ እየሞከርኩ ነው እኔ ኮላለ መከታሽ ሰላም ወደ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ እንግዲህ ባለፈው ከቤት እንደምወጣ ለሙካላ አስረዳት ቆሜ ስናገር ጠብቀናት አብረን እሷም ሐሳብ ሰጣበት ምናምን ነገር እኔ ከቤት እንደምወጣ ምናምን ነገር ተነጋግረን ነበር ያንን ቪዲዮ አይታችኋል ምናምን ነገርና አይ ቲንክ እኔ ከቤት ወጥቼ ምናምን አንዳንድ ነገሮችን ያስተካከልኩ ነበር በጊዜው በመሃል ምን ተፈጠረ መሰላችሁ አሁን ሙካ እዚህ ጋር ቆማለች ያው ኖርማል ስሜት ውስጥ አይደለም ያለችው ምክንያቱም እቃ ጠፍቶኛል እያለች ነው እና የጠፋው እቃ ደግሞ አንተ ነህ ያለበትን ወይም የተቀመጠበትን ምታቅ አንተ ነህ ሌላ ሰው ያውቀው ምናምን ነገር ስላለች እንግዲህ የሷን ሐሳብ እንሰማለን ከዛ በተረፈ ደግሞ እንድታቁ የምፈልገው ነገር እኔ ምንም ነገር ስፈልግ ጠይቄ ማድረግ ምችል አይነት ሰው ነኝ እንጂ ዝም ብዬ ያለ ፍቃድ የማንንም እቃ እንኳን እናቴን የማንንም እቃ ማለካ አይነት ሰው ነኝና እንግዲህ ምን እንዳበሳጭሽ አልገባኝም ስለዚህ እስኪ ያበሳጨሽን ነገር እንትን በይ ማለት ሐሳብሽን እስኪ ንገሪኝ ማለት አንደኛ ምን አይነት እቃ ነው የጠፋ ሁለተኛ እንዴት እሱ ያደርጋል ብለሽ ጠበቅሽ ብዬ ያደርጋል ብዬ አስቤም ማልም የማላውቀውም ሳሳድግም ስንኖርም አብረንም ስንኖር አይደለም ያለ ፍቃዴ በፍቃዴ እንኳን በእጅህ ማንኛውንም ነገር እንደማትወስድ አውቃለሁ አሁን ግን ራሴ ልችል ነው ብለህ ስትል ያስቀመጥኩት እቃ ከቦታው ላይ ስለጠፋኝ ያንን እቃ ደግሞ አንተና እኔ ብቻ ነው ቦታውን የምናውቀው ስለዚህ ምናልባት አሁን ራስክን ለመቻል ስላሰብክና ስለወጣ ካንተ ጫንን ቀማንም ሊወስዱ አይችል የወሰርከው አንተ ነህ በእርግጠኝነት ለምን እንደወሰርከው ሊገባኝ አልቻለም እኔ ሳላውቅ አንስተ ከምትወስድ ስጪ ብትለኝ እንኳን አልከለክልህም እና እኔ በጣም ደብሮኛል በጣም አስከፍተኛል አሁን እኔ ጀስት እንድትናገሪ ኦዲየንስም እንዲሰማ ስለፈለኩኝ ምናምን ነው እንጂ አሁን እኔ አንደኛ የእውነቱን ስነግርሽ ማለት ነው ምንም አይነት እቃ አንስቼ እንደማልወስድ ከዚህ በፊት እንደዚህ አይነት ነገርም ተፈጥሮ እንደማያውቁ ታውቂያለሽ እኔም አድርጌ አላውቅም ከዛ ሲቀጥል ግን እርግጠኛ ሆነሽ ነው እያወራሽኝ ያለን አንተ ነህ የምታውቅ እኔ ነኝ የማውቅ ካንተ ውጭ ማንንም አይወስደውም አንቺ ራስሽ እኮ አንስተሽ እቃ ያስቀመጥሽበት ጠፍቶሽ መልሰሽ ሁላ አግኝተሽ ታውቂያለሽ አዎ መልሰሽ አግኝቼው አውቃለሁ አይደለም አሁን እኔ ይኸውልሽ ሙካ እኔ ለመጨቃጨቅ ምናምን አይደለም ጨቃጨቅ ፈልጌ አይደለም የሆነ ወይ አምባጓሮ ለመፍጠር ወይ ምናምን አይደለም እኔ አሁን ኦሬዲ ማወራ ከእናቴ ጋር ነው እና ስለዚህ ምንም አይነት ነገር ሊሰማሽ ሊደብርሽ ምናምን ይችላል ግን ሪያሊቲውን ስነግርሽ እኔ ምንም ያየሁት እቃ የለም ምንም የወሰድኩት እቃ የለም እርግጠኛ ሆኜ የምነግርሽ ደግሞ ይሄ እቃ ከዚህ በፊትም እንደምታደርጊው ጠፍቶ ከዛ በኋላ ተገኝቶ አንቺ ቆጭቶሽ ደብሮሽ ምናምን ነገር እንዲደብርሽ ደግሞ ድጋሚ አልፈልግም አይደለም እኔ ነው የምልህ ያስቀመጥኩበት ቦታ እንደሚጠፋኝና ፈልጌ እንደማገኘውም ታውቃለህ ከዚህ በፊት አሁን ግን ቦታ የተባለ ነገር አዳምጠኝ ቦታ የተባለ ነገር ያልፈለኩበት ቦታ የለኝም እኔ ደግሞ አንተ ነገር ልንገርሽ ፈልጌ አጥቻለሁ አማን አሁን አላገኘሽውም ማለት ደግሞ ማለት ነው ወይም ደግሞ እዛ ቦታ ላይ አልተገኘም ወይ አንቺ ፈልገሽ አጥተሻል ማለት አማን ወስዶታል ማለት አይደለም ከኔና ካንተ ውጭ እዚህ ቤት ውስጥ ማን ይኖራል እኔና አንቺ ከምናውቀው ቦታ ጠፋ ቦታው ማለት እንትን እቃው ከቦታው ጠፋ አንቺ አንስተሽው ሌላ ቦታ አድርገሽው ሌላ ሰው አንስቶት ቢሆንስ እኛ ቤት ውስጥ የሚገባ የሚወጣ ሁሉም ሰው ቤተኛ ነው ሁሉም ሰው ቤተኛ ነው እኛ ቤት ምናኖር ባልኖርበት ማንንም የሚያውቅ ከሚስጥረኛው ቦታ አንቺ አንስተሽ አላደረኩትም ስለዚህ ጠርጥሬ የማላውቀው ልጅ እንድጠራጠር ያደረገኝም አሁን ራስክን ችለ ስለወጣ ምናልባት ያቃ አስፈልጎ ካንተ ውጭ ማንንም አይወስደው በቃ ስለዚህ እኔ በጣም ደብሮኛል አማን የእውነቴ ከኔ የተደበቀ ነገር በጣም የሚገርምሽ ነገር እኔ ደስተኛ እንደሆንኩኝ እያሰብሽው ላይ እየመሰለኝ ነው አሁን አንቺ እኔ ደብሮኛል እስቲ እኔ ደስተኛ ሆናለሁ አንደኛ ምንም ባላረኩት ነገር ነው እየጠረጠርሽኝ ያለሽ ሁለተኛ ነገር ደግሞ ይሄ ነገር በኋላ ሳይሆን ቀርቶ ለምን እንደምስቅ ታውቂያለሽ ሌላ ሰው ቢለኝ ችግር የለው ሌላ ሰው እንደዚህ ቢል አሁን እኔ በእርግጠኝነት ከሆነ ቦታ ታገኙና ይሄን እቃ ነገ ደግሞ እኔ ለማውራት ይደብርሽ ግን እኔ እንደዚህ ማለት ሻይደብርሽ ኦልሞስት እና ከኔ ውጭ ዛቤት የሚኖር የለም እኔ እኮ አሁን ኦልሞስት አንቺ እኮ እኔ ማለት ነው ኦልሬዲ ሌባ እያልሽኝ ነው ሌባ እያልኩ ሳይሆን የእናቴ ንብረት ነው ብለህ አንስተው ከሆነ ነው እኔ እንደዛ አይነት እቃ አልወስድም እኔ ካንቺ እቃ ሰርቄ ነው ወጥቼ ራሴን የምችል
እና ማን ሊወስደው ይችላል? እኔ እቃ ካንቺ ሰርቄ ነው ወይ ራሴ ነው? ሰርቃለህ ብዬ አይደለም። ስጪ ብትለኝ እኮ እሰጥሃለሁ። አድርጊልኝ ብትለኝ አደርጋለሁ። በአቅሜ እኮ ማድረግ እችላለሁ። አቅሜ እስከፈቀደው ድረስ አነሳኸው ነው ያስቀመጥኩበት ቦታ ወስደኸው አንስተኸዋል። ያው ሌባ ነህ፣ ሰርቀኛል። ወደድክም ጠላህም ማለት ነው። አሁንም ቆመሻው አዳምጠኝ፣ ተረጋጊና ቆመሻው። በቃ ንዴትን እንዲጨምር አታድርገኝ። በቃ ወስደኸዋል። አዎ ወስጄዋለሁ ብትለኝ ይሻለኛል። እግዚአብሔርም ያመስልኩ ደግሞ ማለት ነው። እቃዬን ብትስልስልስ አድርጌ ልፈልግ እሙዬ ትሙት አንቺ የምትይውን ቃል ወሰዱ መድኃኒዓለም። ለማንኛውም ደብሮኛል። እኔ በጣም ደብሮኛል። ወስደኸው ከሆነ ቢቀጣጣ እየሞከርኩ ነው። እኔ እኮ ላለመከፈት እየሞከርኩ ነው። ወረሰው ባይልልኝ ኦና ቀርቷል ቤቴ ባይልልኝ ብትመጪልኝ ምነው ባይልልኝ ጎሳይ ቀዶጠቼ ባይልልኝ ጨልሞ ገባለው ባይልልኝ የናፍቆት ሸመም ባይልልኝ ልኝቃኝ ተሰቃይ። አይታችኋል። በትንሹም ቢሆን ችግር የለውም ማለት ያው አንዳንድ ጊዜ ከቤተሰብ ጋር መጋጨት ምናምን ሊኖር ይችላል ምናምን። ነገር ግን አንዳንዴ እናንተ ራሳችሁን ከምታውቁት በላይ ያውቀኛል ብላችሁ የምታስቡት ሰው በሌላ መንገድ ሲጠረጥራችሁ፣ በሌላ መንገድ ሲናገራችሁ ምናምን ነገር በጣም ያስጠላል። አሁን እንደ ወንድ ልጅ እዚህ ጋር ማልቀስ ስለማልችል ነው። የእውነት በጣም ደብሮኛል። እንትን የሚሰማኝ ስሜት ቀላል አይደለም እውነት ለመናገር ማለት ነውና የምትለውን እቃ እኔ አላየሁም ማለት አልችልም። አውቀዋለሁ እቃውን ኦልሬዲ ጠፋ የምትለው እቃ ምን እንደሆነ አውቃለሁ ምናምን ነገር። ውድ እቃ ነው፣ ውድ ገንዘብ የሚያስወጣ እቃ ነው ምናምን ነገርና ግን እኔ ወስጄዋለሁ ማለት አይደለም፣ ወይም ደግሞ እኔ አድርጌያለሁ እኔ ከሷ ዘርፍ ያለው ማለት አይደለምና ጠፍቷት ሊሆን ይችላል። ግን ከዚህ በፊት የሚፈጠረው እንደ ቤተሰብ አንድ ነገር ልንገራችሁ። ከዚህ በፊት የሚፈጠር ብዙ ነገር አለ፣ ተፈጥሮ የሚያውቅ ነገር አለ ምናምን ነገር። ያ ነገር ምንድነው? እቃ ጠፋኝ ትላለች። ከዛ በኋላ ያ ጠፋኝ ያለችው እቃ የሆነ ቦታ እሷ አንስታ ቦታ ቀይራ አስቀምጠው ምናምን ነገር ይገኛል። ሶ ይሄን እቃ እንደዛ ሆኖ ካልሆነ በስተቀር እኔ ከቤት ወጣለሁ ባልኩበት ገና ሰልስት ምናምን ቢሆን ነው 3ኛ ቀን ምናምን ነገር አይ ቲንክ አይደለ ዴቭና በዛ ቀናቶች ውስጥ ደግሞ ከኔ እቃ ወስደሃል፣ ከኔ እቃ እንደዚህ ያደርግሃል ምናምን መባል በጣም ይደብራል። ያውም ደግሞ በጣም ከምትወዱት በጣም ከምታከብሩት ቀና ብላችሁ ማየት ከማትችሉት ሰው ምናምን ነገር ሲመጣ ያ ነገር ደግሞ እጅግ በጣም ያማል፣ እጅግ በጣም ቅስም ይሰብራል ምናምን ነገርና ያው እውነት ለመናገር ምንድነው መሰላችሁ እቃው ተገኝቶ ምናምን ነገር ላውራህ ምናምን ማለቱ አይቀርም። ምክንያቱም እኔ ስላልወሰድኩት ኦብቪየስሊ ቤቷ ውስጥ ነው ሊኖር የሚችለው፣ የትም ቦታ ሊሄድ አይችልም ምናምን ነገር። ግን ትንሽ የደበረኝ ነገር ምንድነው መሰላችሁ ትንሽ የሰናፍጭ ያክል እቺ ቅጣት የምታክል እንኳን እምነት እንዴት አይኖራትም እኔ ጋር? እኔ እኔ ያህል ዓመት አብሬያት ስኖር እኔ እኔ ያህል ዓመት ከሷ ጋር ሳድግ እንደዚህ አይነት የጃመል እንደሌለብኝ ያለሷ ፍቃድ እቃ እንደማልነካ ያለሷ ፍቃድ የትም እንደማልንቀሳቀስ ምናምን ነገር ታውቃለችና አዲስ ሰው ነው የሆነችብኝ ዛሬ መጣ። ሶ ለምን እንደሆነ አላውቅም። ጊዜ የሚፈታው ጉዳይ ነው። ነገ ከነገ ወዲያ በእርግጠኝነት የምነግራችሁ የማቴሪያል ተገኘም አልተገኘም በሌላ ቪዲዮ ተመልሼ የምመጣ ይሆናል። ግን የምር ከፍቶኛል። ከቤት በምወጣበት ሰዓት ከሷ ጋር ተለያየው ምናምን ብዬ እያለቃቀስኩ ባለውበት በደበረኝ ሰዓት በከፋኝ ሰዓት ከጎኔ ሰው አለ ብዬ ባሰብኩበት ሰዓት እሷ እንደሌለች ወይም ደግሞ እሷ እንደሌላ ሰው አይታኝ እንደዚህ ስትለኝ በጣም ነው የሚደብር፣ በጣም ነው የሚያስከፋ። ለማንኛውም የተፈጠረውን ነገር አይታችኋል። እኔ ጥፋት ካለብኝ አሁንም ሳወራት ምናልባት ያለፍኩት መስመር ካለ እናቴ ናት። እኔ መስተካከል የሚገባኝ ነገር ካለ እኔ መቀየር ወይም ደግሞ ተስተካክዬ መምጣት የምችልበት ሲቹዌሽን ካለ ነግራችሁኝ ማስተካከለው ነገር ካለ ብትነግሩኝ ደስ ይለኛል። ምክንያቱም ሌላ መጥፎ ነገር እንዲፈጠር ስለማልፈልግ። ምክንያቱም እናቴ ናት። ብትገለኝ ራሱ ቀና ብዬ ማየት አልፈልግም። እንኳን አይደለም እንደዚች አይነት ቀላል ነገር ተፈጥራ ያውም ጊዜ ሶልቭ የሚያደርገው ነገር ተፈጥሮ ማለት ነውና ብቻ ትንሽ ይደብራል ምናምን ነገር ያለው ነገር እንግዲህ ምንድነው የሚባል እውነቱን ለመናገር ወዴት ከዚህ ራሱ ተነስቼ ወዴት እንደሚሄድ ምናምን ነገር አላቅም፣ የት እንደምጓዝ አላቅም ምናምን ነገርና ደህና አይደለሁም። ደህና ስሆን ተመልሼ በቪዲዮ ወደ እናንተ መመጣ ይሆናል ምናምን ነገርና
ጸሎት አድርጉልኝ በተቻላችሁ አቅም ምናምን ነገር። በተለይ ይሄ ዕቃ እሷ ተሳስታ ቦታ ቀይረው ምናምን አስቀምጠው ተገኝቶ እንደገና የምናወራበት ነገር እንዲፈጠር ምናምን ነገር ጸሎት እንድታደርጉ በትህትና ጠይቃለሁ። ከእግዚአብሔር ጋር ይሄ ማቴሪያል ተገኝቶ ነገ እኔ ንጹህ እንደሆንኩኝ የምታውቀው ልጇ እንደሆንኩኝ እንዳልተቀየርኩኝ መጥፎ እንዳልሆንኩኝ ምናምን ነገር እንድታቅ እንደሚያደርጋት ፈጣሪ አልጠራጠርም። ከፈጣሪ ጋር በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አብራችሁኝ እስከዚህ ሰዓት ስለቆያችሁ አመሰግናለሁ ምናምን ነገርና ሰብስክራይብ ማድረግ አይረሳ፣ የደወል ምልክቱን ተጫኑ፣ ላይክ አድርጉት ይሄንን ቪዲዮ። ብዙ ሰዎች እንዲያዩት እፈልጋለሁ። ብዙ ሰዎች አስተያየት እንዲሰጡበት፣ ሀሳባቸው እንዲሰጡበት እፈልጋለሁ። ምክንያቱም አንዳንድ ጊዜ ፍቅር ብቻ አይደለም ቤተሰብ ጋር የምታሳልፉት መጥፎ ነገርም አለ ምናምን። ሰዎች አስተያየት እንዲሰጡበት እፈልጋለሁ። ሰዎች የራሳቸውን ሀሳብ እንዲያንጸባርቁበት እፈልጋለሁ እና በደንብ ሼር አድርጉት ምናምን ነገር። ተመልሼ በሌላ ቪዲዮ እመጣለሁ። አብራችሁኝ ስለቆያችሁ እግዚአብሔር ያክብርልኝ። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። አመሰግናለሁ። ደግነትሽ ለሰው መራራትሽ እየዋለ ባይኔ የተሰጠሽ ፍቅር አንቺ ሆነሽ የሕይወቴ ማገር እንዴት ልክፋው ኑሮን ካንቺ በቀር አንቺ ሌላ አልችልም መኝታ በህልሜ መውኔም ትመላለሻለሽ አንቺን ትቼ እንዴት ሆኒ ይሆን ሁሉም ይቅር ባክሽ ተመለሽ